bula horaarraa dhufee waan jabama waan baay'ee dubbadhu obbolees kenna waan baay'ee dubbatee jira gaaffii keessan itti dhuftanii nu gaafattanii fi waan nu fiddanii fi hin galateeffadha ammaan achi akka nurraan hin fagaanne gaaffiin keessanii hega dhumatti akka nu waliin jiraatanu isaan gaafadha guddoo gini komii qabna hegaar anami nu gaafannaadha dhuftanii nu gaafattanii angafa akkasumatti waan hedduu garaana hammeessee boo'ee jira akki boottane akkasuma akka woreda kenna qofatti bichaa dhiistane nu akka nu rakkanne gizee cufa woreda kenna gonni isaanitti dhaabattane yoo beelofne yoo dhabne salfiini uleeni warra deemne dhibuu jira nu bifnu qofaa miti ka jira as jaalloo irratti hin jira dorbaadee irratti hin jira sharoo irratti hin jira jijjolaa irratti hin jira sun cufa dhakaan uleen fooqi jala deemee woreda dhibaa turre dhibi kana ahmaan achi woredaan kenni kophaa akka dhibamu akka isaan waliin jala dhaabattane akka woreda kenna gaafattan maan dhabdane maan rakkatane dhugaa moo dhara akka jettan haga har'a maqaan kenni warri kuni warra duuriyyee warra wamaa hin qabnetti dhufee achi agor servisitti jiran duuriyyee qofadhani nu duuriyyee miti an haadha maatii torbaati qabeenya kiyya makiina fidane narraa saamane deemane ilmaan kiyya torba waliin dhufe asirra jiran kanaafu waaqi isaniif haa kennu hin galateeffadha gaaffiin keessanii gaaffii macarrasha haga dhumaan waliin akka jiraatan isanii kadhadha galatooma waan fiddanii fi waaqi isaniif haa kennu akkasuma jedhaan Hazır. يمرقم يهل يرقم بورة درجة سمانه بقى عندنا لو يوم دون عندنا بياس يخلي لنا كلام مثلا جيب أي شيء كنا لكسو بلكسو يعلون نجارة ترى هكوا أسنابو نهيتا بس أجيب بيدي دوسر يسوس مارك دنتا سنة هيتا كودي مارك كابي أساتو بلي
እዚህ ቤት ውስጥ 3 ሰው ነው የሚገባው 3 አባወራ እዚህ ቤት ውስጥ ይሄ ከብት ድሮ ውሃ የሚጠጣበት ነው ይኸው እስከዚህ ድረስ ዘላቂ እዚህ ውስጥ እዚህ አንድ ሰው እዚህ አንድ ሰው እዚህ አንድ ሰው 3 አባወራ ነው እዚህ የሚገባው እነዚህ ከዚህ በፊት ከብት ነው ውሃ የሚጠጣው ይሄ ደግሞ ያገኘ ትልቅ ቤት ነው ከዋሮው ይሄ ትልቅ መኖሪያ ቤት ነው አሁን ሴቶቹ ያርሳሉ አይደል መውለድ ሲደርሱ ምን ይሆናል ዋሮው ውስጥ የነበሩ ከተፈናቃይ ብቻ ነው አይ ዋና አስተዳደሩ ተፈናቃይ ብቻ ለቅድም ወረማ ሰላም ከመንግስት ሰራተኞች ከወጣቶች ከአጠቃላይ ከከተማና ከዞን አመራር የተወጣጣ ቡድን ነው ዛሬ እናንተ ለመጠየቅ የመጣ ነው። በመጀመሪያ እንደ ህዝብና እንደ ዜጋ እንደዚህ ሰው ተበትኖ ሜዳ ላይ ቀርቶ ማየት ያሳዝናል፣ ያስለቅሳል። ያው በሰው ልጅ ሂደት ውስጥ እነዚህ ችግሮች የእርስ በርስ ግጭት ከታሪክም ስንነሳ አለ። ግን የዚህ ለየት የሚያደርገው ምንድነው? 2 ዓመት በሙሉ ያለ መፈታቱ ሁሉንም ሰው ያሳዝናል። ለዚህ የከተማ ነዋሪ ወጣቶች፣ መንግስት ሰራተኞች እና የከተማ አስተዳደርና የዞን አመራር ተወያይተው ብንዘገይም ሁኔታው አስቸጋሪ በመሆኑ ሄደን በወቅቱ መተን ባለመጠየቃችን ህዝቡን ተፈናቃዩ ይቅርታ እንጠይቃለን። ተቀበሉ። ላለፈው ተጸጽተናል። በዚሁ መሰረት የመንግስት ሰራተኛው ህዝቡ ያዋጣውን ኮሚቴ በማቋቋም በዚህ ወቅት አንገብጋቢ ችግሮች ምንድን ናቸው ብሎ በመገምገም ቢፈናቀሉ ደብተር በደርዘን 1 ባለ 100 ገጽ ደብተር በደርዘን 1 ባለ 50 ገጽ ደብተር ሲንግል ላይን በደርዘን 68 ባለ 50 ገጽ ደብተር ሲንግል ላይን በቁጥር 7 ሌክስ እስክሪብቶ በፓኬት 1 እነዚህ ለጊዜው አልምታችሁ ፈጣሪ በሰጣችሁ ነፃ መብት ሀብት አፍርታችሁ ቤት ቀልሳችሁ ለነገ ልጆቻችሁ መልካም ሀሳብ መልካም ምኞት ይዛችሁ በቤት እያላችሁ ድንገት በእናንተ ላይ የደረሰው
እያላችሁ ያጣችሁ ሰራተኞችን እንዲያስረክቡ ነው። ያው የእናንተ ልጅ ሆኑ ሰራተኛውን በመወከል ነው ሀሳብ ሰላም አለይኩም ወራህመቱላሂ ወበረካቱህ። የምንጋራ መሆናችን እኛ ውስጥም ያለ ግን መፍትሄ ማምጣት ባለመቻላችን ለህዝባችን ባለመድረሳችን እጅግ ያዘንበት ሁኔታ ነው ያለውና ከእንደዚህ አይነት ሁኔታ ውስጥ ፈጣሪ እንዲሰውር ህዝባችን እንዲሰውር መልካም ምኞታችን ነው። ከዚህ ጋር ተያይዞ ከዚህ በፊት ህዝባችን ተረጋግቶ ሰላማዊ ኖሮ በተለይ ወጣቱ የኢኮኖሚውን አሳድጎ ለህብረተሰቡም ለአካባቢውም የሰውን እጅ ሳያይ ራሱን ለውጦ ከሚኖርበት ወደ እንደዚህ አይነት አጸያፊ የሆነ አካባቢን ጥሎ የመሰደድ ያፈሩትን ሀብት መዘረፍ መውደም ስናይ የተሰማን ሀዘን እጅግ በጣም ጥልቅ ነውና እኔ የምመኘው ምንድነው ሊነጋ ሲል ይጨልማል በፍጹም ህዝባችን ተስፋ መቁረጥ የለበትም። ለጥቂት ጊዜ ነው። እንደዚህ እንደሆነ ደግሞ አይቀጥልም። አሁን በሀገራችን ደረጃም እያየን ያለነው እንግዲህ የለውጥ ጭላንጭሎችን እያየን ያለነው ወጣቱም ተቀብሎ በየቦታው ለውጡን ለማስቀጠል ድጋፍ እያደረገ ያለበት ወቅት ላይ ነው ያለነውና በዚህ አይነት መንፈስ አንድ ህዝብ ለዘመናት አብሮ የተሳሰረ ህዝብ ሰው ይቅር መባባሉ ለቀጣይ ለራሱ ህይወትም ለሌላውም ጥሩ ነገር ስለሆነ ያው ይቅርታውን እንደ ወረዳ እኔም እቀበላለሁ። ምናልባት እነሱም በኋላ ተወካዩ በእነሱ በኩል ያለውን ሊገልጽ ይችላል። ከዛ ውጪ ያው ሰውን ለመርዳት ሰው መሆን በቂ ነው። ሰው ከሆን ሰውን ለመርዳት የሚከለክል ነገር የለም። በዚህ ልክ እናንተም ደግሞ አስባችሁ ምንም ብትዘገዩ ደርሳችኋል። ያው ለወገን ደራሽ ወገን ነው። ስለዚህ እናንተም ደርሳችኋል። እናመሰግናለን። እኛ አሁን እዚህ የሚታየው ህብረተሰብ ክፍል ያው በራሱ በሚኖርበት ቀዬ የመንግስት የግልም ሆነ የማንኛውም እጅ ሳይጠብቅ የራሱ ውሎ በተለያየ ስራ መስኮች ተሰማርቶ እያደረ የነበረው ህብረተሰብ ነው። እንግዲህ ምክንያቱ ባልታወቀ መንገድ ነው ወደዚህ ተሰዶ የመጡት። ተሰዶ ከመጡ በኋላም ያው እዚህም ብዙ ተጉላልተዋል። ይህ ነው የሚባል ነገርም አልተረዱም። ጉዳትም አላቸው። ስለዚህ ያው በአንድ በኩል ጉዳቱን እግዚአብሔር ለነሱ ተጨማሪ አቅም ይስጣቸው እያል እናንተም አሁን ያመጣችሁ አቅማችሁን ይሄ ነው እና እንቀበላለን። ግን ደግሞ በዚህ ብቻ በቃም እነሱም ዘላቂ የሆነ ኑሮ እየኖሩ ያሉበት አካባቢ እንዲመለሱ ዘንድ በእናንተ በኩልም አስታውሶ ያስፈልጋል። የሚመለከተው አካል ይህንን ነገር ተረድቶና ሌላውንም በዛው ልክ እንዲረዱ አድርጎ ወደ ቀያቸው እንዲመለሱ ትልቁ ነገር። የሰው እጅ ምንም ጊዜ አያጠግብም። በራሳቸው ሰርቶ የሚያገኙት ነገር ነው የሚበልጠው። በራሳቸው ሰው በራሱ ሰርቶ የሚያመጣው ነገር በጣም ነው ሰውን ለሰው ፈውስ ይሰጣል። ግን ጠባቂነቱ በጣም ይጎዳል። ስለዚህ ይህንን ደግሞ በእናንተ በኩል ያው የሚመለከተው አካል በዚህ ጉዳይ ላይ ሰው ዛሬ በግልም በሶሻል ሚዲያም በተለያየ ምክንያትም ይጠይቃል። የተለያየ አካውንቶች ተከፍቶ ድጋፍ ይደረጋል። ስለዚህ እናንተ አሁን በአካል ይህንን ድጋፍ ይዛችሁ ወደዚህ መቅረባችሁ እንደ ወረዳውም በጣም ነው የማመሰግነው። በእኔ በኩል ሌላው ያው ቀጣይነት እንዲኖረው የማድረግ ስራ የእናንተ ብቻም ሳይሆን እኛም በራሳችን የምንሰራው ስራ ነው። ዘላቂ ሰላም ተፈጥሮ ወደ ቀያቸው ሲመለሱ ነው የነሱ ዋናው ትልቁ ታርጌት ወይም ግብ የምናደርገው ነገር ቢኖር ወደ ቀያቸው በሰላሙ መንገድ እንዲመለሱ ተመልሶ የራሳቸውን ስራ እንዲሰሩ የማድረግ ነው። እስከዛ ድረስ ደግሞ በበኩላችን ማድረግ አለበት፣ እኛም እናደርጋለን። እናንተም የራሳችሁን በቻላችሁበት አቅም
መደገፍ አለባችሁ የሚለውን መልእክት ለማስተላለፍ ነው። በተረፈ በጣም እናመሰግናለን ማለት ነው። ማየት ከዞን ከተማ የዞን አስተዳደሪንም የተለያዩ የድርሻ አካላትን የሃይማኖት አባትን ወጣቱን መንግስት ሰራተኛው አጠቃላይ ጥቅል ሆኖ በአንድነት ግብረ ኃይል ፈጥሮ የተፈናቀለ ህብረተሰብን የቡርጂ ብሔርን ከቡሌ ሆራ የተፈናቀሉትን ለመጠየቅ የመጡትን በወረዳውና በተፈናቃዩ ህዝብ ስም እንኳን ደህና መጣችሁ እያልኩኝ እያመሰገንኩ ሲቀጥል በእርግጥ የህብረተሰብ ተፈናቅሎ አመት አልፎታል። አመት ይለፈው እንጂ ይሄው ቁጥር ብቻ አይደለም፣ በቁጥር ሲሰላም ከፍተኛ ነው። ከ2000 በላይ ህዝብ ነው። 2080 አዟውንም ትላንትን ዛሬም እየገቡበት ባለው ሁኔታ አለ። መረጃውንም እየወሰዱ በማሰባሰብ ላይ ነው ያለው እና በጣም የሚያሳዝነን በወቅቱ አንገብጋቢ ሆኖ በጣም ችግር ተፈጥሮ ህይወት ላይ የህይወት መጥፋት ሲያጋጥማቸው የወጡት ምንም ማለት አይደለም። አሁን ደግሞ ምን ተፈጥሮ ነው ሊሰደዱ እየበቁ ያሉ? ችግሩን በጥልቀት አይቷል የድርሻ አካላት የሚመለከተው ክፍል። ይህ ባለመሆኑ ያሳዝናል። የዛሬ 15 ወይም የሮብ 15 ምን እንደተፈጠረ ሚኒስተር ሁሉ ነበረ በወረዳው እዛ ከኔ በስልክ ተገናኝቷል። የነበረውን ሁኔታ ልታጣሩ ትችላላችሁ። ውሸትም አይደለም እውነት ነው። አሁንም በዛው ሳምንት ችግሮች ለመፈጠር ቋፍ ደርሶ ለጥቂት ነው ማለት አልተፈጠሩም ማለት አይደለም። ከሞላ ጎደል ማለት ነው። እኚህ ችግሮች አሁንም ሲያፈናቅሉ ህዝቡ ፈልጎ እየተፈናቀለ ወይም ደግሞ ሊሰደድ ፈልጎ እንዳልሆነ አበክራችሁ ሊታውቁ ይገባል። እኛም አበክረን አጥብቀን የምንገልጸው ይሆናል። ነገር ግን አሁን ይህን ችግሮችን ለመግለጽ ሳይሆን ዛሬ ጉባኤ የተፈናቃይ ሆኖ እዚህ ለመጡት ህብረተሰብ ሲገናኙ ትላንት ሙሉ ቀን ነው ጠበቅናችሁ። የወረዳችን አስተዳደር ከ12 ሰዓት ጀምሮ ነው ሊያገኘን የሞከረው። ከጠዋቱ ሙሉ ቀን ውሎ አዳር ማደራቸው ስለነበረ አድረው ማግስቱን ዛሬ ደግሞ እስከ ግማሽ ቀን ጠብቀው የዕለት ገበያ ባይኖረውም ዘመድ አዝማዱን ይገናኛልና 5 ሳንቲም 10 ትሁን ባገኛት ደግሞ ጎሮሮው የዕለት ጉርሱን አሊያም ደግሞ የሚቆይበትን ተስፋ አድርጎ የሚቆይበትን ህይወቱን ለማቆየት መንቀሳቀስ ግድ ነበርና ፍቀዱልን። በአጠቃላይ የወረዳችንም አስተዳደር እናንተም እንግዶቻችን ማለት ያለባችሁን ብላችኋል። በእርግጥ አንድ ሰው በህይወቱ ሲኖር ብዙ ሀዘንና መከራ ይፈራረቁበታል። በሆነም ማህበራዊ ይኖራል። በማህበራዊ ሂደቱ ደግሞ ኑሮ ብዙ እንከኖችን ቢኖሩበት ተቋቁሞ ባደረሰው እለት መጥቶ እንኳን እግዚአብሔር አወጣችሁ በጋራቢን ሲምባስ በተለያየ ቋንቋ ይላል። ዋናው ትርጉሙ አላማው ምንድነው? ማስተዛዘን ነው። በተቻለ አቅም መስጠትን ምን ይቀድማል? አለውልህ ደህና ነህ ወይ ወጣህ ይቀድማል። ለዚህ ነው ያዘነው ህብረተሰቡ። ስለዚህ እኛም ደግሞ መታችኋልና በቡርጂ ባህልም በኢትዮጵያ ባህልም ብሔረሰቦች ይቅርታ ያለውን ሰው ደግሞ ይቅርታ ማድረግ የሀገራችንም የብሔራችንም ጭምር ነው። ስለዚህ እኛም እንቀበላለን፣ ይቅርታም አድርገናል። ሲቀጥል እንደተገለጸውም ትኩረት ሊሰጠው ይገባል። የድርሻ አካላት ካላችሁበት ናችሁም ብዬ ስለሚያስብ የወረዳ አስተዳደራችንም አለ መጠየቁ ጀምሯል። ይኸው ነገር ግን የዚህ ድርሻ ባለቤት ዋና ክፍል ይኖራል። እኔ ሳይኖር ቀርቶ ይሁን ትኩረት ሳይሰጥ ቀርቶ ይሁን ወይም አያገባኝም ብሎ እንደሆነ አላውቅም። እውነቴን ነው የማስቀምጠው። ይሄ ህዝብ አመት ከምናምን ሲሆነው እንተው እንደ ወረዳችን የወረዳችን ህብረተሰብ ከወረዳው አስተዳደር አካል እንደመር ብሎ ሲወጣ በመስማማትና በመግባባት ነው። ተደምረን ችግራችን ገልጸን
ተሰራጭቷል በኢትዮጵያ ቴሌቪዥን። አሁንም እያየን ያለነው ችግር ይዛችሁልን የምትሄዱ እየተመለከትን ያለነው ጫናና ችግር እንጂ እቺ ደህና ዋላችሁ እንደምናችሁ እንኳን አወጣችሁ እንኳን ከናንተ ነው ጀመረ። ስለዚህ አሁንም ደግሜ በወረዳችንና በተፈናቃይ ስም አመሰግናለሁ። እየበላም አይደለም ያለበትን ሁኔታ አሁን እያያችሁ ነው። የበልግ መኸር ዝናብ ነው በልግ ደርሶበታል። ባለፈው እንደዚሁ የቺ የበልግ ዝናብ ሁለቴ በመዝነቧ ሕፃን ከሞት ነው ተረፉ። ሕፃናቶች እናቶች የሚይዙትን ያጡ። አንድ እናት ለምሳሌ አነሳለሁ፣ ምናልባት የሚዲያ አካል ሊሆን ይችላል። ልጇ ታፍኖ ሰው ሲረባረብ ደርሳ የለመነችውን ዱቄት እታች ለቃው ሕፃኗን እስክታነሳ በዚህ ስትረባረብ በዚህ ያዘችውን ለቀቀችው። ጎርፍ ነው ይዞባት ምሳሌ ነው። የሞቱብን አባት አሉ። ይሄ ደግሞ እውነት ነው። ስለሌላው ችግር አልገልጽም። በሞት ደረጃ የደረሰውን ነገር እንዴት አድርጋችሁ እንደምትቀበሉት አላውቅም። ይሄ ብቻ አይደለም። ይሄ ተፈናቃይ ያልሞተበት ሰው የለም። እዚህም ሲመጡ ለቅሶ ሮሮ እዚህ አርሶ አደሮቻችን ተዋድቆ ይሞታሉ። ፈልጎ ሄዶ አይደለም ፈልጎባቸው መጥቶ አድኖ ይገላል። ቅርብ ጊዜ ሰውንም አባታችንን ቀብረን ሳሰሙ አልቀራችሁ። ሊያርስ ነው የሄደው። በሮቹም ነው ተመቶ ተጠመዱ። እኛ አሁን እንደምትሉት ተስፋ እናደርጋለን። መጀመሪያም ጸበለንም ከነሱ ጸበለንም ጸበለለበት ነው። በሁለቱ የጋራ ግጭት ነው ይሄ ነገር የተነሳ። እኛ አሁን ቡርጂ ነበር የቡርጂ ህብረተሰብ ነን። እኛ አናቅም እኮ ባህሉ ቋንቋውንም እኮ አንችልም። ባህላቸውን ቋንቋቸውን ነው የምንችለው። አፍሪተን አግቢተን ወልደን የዳሩ አያት ቅድመ አያት ያሉ ናቸው ያሉ እስከ 4 ትውልድ የሄዱ ናቸው። እኔ የፖለቲካውን ጉዳይ አልገባም፣ ግን ማህበራዊ ጉዳይ ነው የምነግራቸው። ስለ እውነታውንም ይነግራቸዋል። አሁን በዚህ ሰዓት ስለ ጤና አላወራም። የራበው ሰው ነው የሚታመመው ሞቶ። ስለ ጤና ካነሳን ከዛ አልፎ ነው ሰው ወደ ሞት እየደረሰ ያለ። በጣም የምታመሰግኑ ነው። ማመስገን የሚፈልገው ህብረተሰቡን ነው የተቀበለን፣ ብሔሩን ነው የምናመሰግነው። ከአቅሙ በላይ ሆነበት። ዘንድሮ እንደምታዩ ያው መረጃ ካላችሁ ያልኩበት የሚገባው ህብረተሰብ ነው ያለንና ይገባቸዋል። እንደ ቀልድ በዓል ፈዘዝ የሚባል አይደለም። ስለ አመት አይደለም የሚያወራው። ወር ባልሞላ 15 እና ሳምንት አውርቻለሁ። ቦጋሌ ይባላል። የ12ኛ ክፍል ተማሪ ነበርኩኝ። ከሀገረ ማርያም ተሰደን ተባረን በጦርነት ምክንያት 2010 ላይ መጣን። 2010 ላይ መጣን። ትምህርትም አልተማርንም። ይኸው 2011 ገባ። አሁንም አልተመዘገብንም እና ለመመዝገብ ደብተር የለንም። ካርዳችንን ለራሱ እዛ ትተን ነው የመጣነው። ምንም ሳንይዝ ነው የመጣነው። ስለዚህ ከዛ ስንወጣ ለራሱ ልብሳችንን እንደው በቃ ሞተናል እኛ ወይ ሞት ወይ መትረፍ በሚባል ጥይት እንዲህ እየተተኮሰ ነው ሸሽተን የመጣነው። ምንም ሳንይዝ ነው የመጣነው። ካርዳችንንም ሳንይዝ ነው የመጣነው። ስለዚህ እዚህ መተን ደግሞ ምናርፍበት ቦታ የለም። ይኸው ዋሮ ውስጥ ነው የምንገባው። ዋሮ ውስጥ እየገባን እንኳን ስለ ትምህርት ማሰብ የምንበላውንም የለንም። እንዴት ብለን ነው ቤተሰቦቻችንን ስለ ትምህርት የምንጠይቀው? ትምህርት ለመማር ብዙ ነገር ስለሚያስፈልግ እዚህ እየኖርን ትምህርት መማር ስለማንችል 2010 አልተማርንም እና የ2011ን ደግሞ መንግስት ምንድን ነው የሚለን? ሰሞኑን ጥሩ ነው እንግዲህ ትንሽ እየመጣ ወረዳውን እኛን እያየን ነው። አሁን ደግሞ ዞኑን መጥቷል። በዚሁ ብቻ እኛን እንዲህ አይቶ መመለስ ሳይሆን ቀጣይም ይህ ነገር እንዲቀጥልና ለእኛ መፍትሄ እንዲሰጥልን እና ምን ሆነን መማር እንዳለብን ከዚህ እንዴት ሆነን መውጣት እንዳለብን እና እንዴት ሆነን እንደምንወጣ አንድ መፍትሄ መላ ብለን እኛ ብቻ እንጠይቃለን።
ለእኛ እንግዲህ እስካሁን እዚሁ እየኖርን ወረዳው ያደረገ በቆሎ እና ዘይት ተሰጥቶናል እና ዋሮ አልነበረንም። ከሰው ለምነን መዳበሪያ ምናምን አድርገን እያለ ዋሮ ተሰጥቶናል። ይሄንን ከልላችሁ ነው ተብሎ ዋሮ ተሰጥቶናል። በዚህ ውስጥ ደግሞ ለእኛ ለተማሪዎች ይሄ ምንም የሚጠቅም የለም። ለመኖርና ብርድ ሰው በብርድ እንዳይልና ብርድ ልብስም ተሰጥቷል። ስለዚህ መንግስት ለተማሪ ምንድን ነው ይሄ እስካሁን የተባለ ነገር ተማሪ ወርዳው ምንም እስካሁን ያለ ነገር የለም። እነዚህ የተፈናቀሉ ወገኖች አሁን በዚህ አይነት ሁኔታ መቀጠል እንደማይገባና ለመንግስት ቤተሰብ አስተያየት ካለ መንግስት ቢችል ለእኛ መኖሪያ ቦታ አዘጋጅቶ ግዴታ እኛ የሰው ልጅ ነን። ስለዚህ በፊት እንደነበር እዛ ደግሞ ተመልሰን ለመኖር የቤቱ ቆርቆሮ የለም፣ ጣራ የለም። ይህ አስጊ ነው። እዛ ገረ ማርያም ተመልሰን ለመኖር እንኳን በጣም ከባድ ስለሆነ መንግስት ለእኛ መላ እንዲፈጥርና ለወደፊት ህይወታችንን በደህና በሰላም ትምህርት ቤት ውስጥ ሳይነኩን ዘረኝነት ሳይኖር አንድ ሆነን እንድንኖር መኖር እንድንችል መንግስት ቢያደርግልን መፍትሄ ለእኛ እንዲሰጥ ነው የሚፈልገው። አመሰግናለሁ። መስከረም 4 ነው ባሰኒ ቁላኑ ባሰኒ እኛን ነቁነ ቁላ ቁንቁማ ናሚኬኒ ዱማቴ ዋኒ ቶኮን ፉኔ ካሪኬኒ ባዴ ባርዛፊኒ ባዴ መኒ ጉጉባቴ ዋኒ ቶኮ ዶን ፉዴኒ ኑጉሳኔ ሀገራ ኑጉሳ ጅራን ካሌሌ ዱፋ ጅራን እንገደሌ ዱፋ ጅራኒ መንግስቲኒ ማለከና ኑፋ ጎዱ ኑታከ ደምኑሌ እንቀሙ ያዳ ኑፋ ከኑ ኛታን ጅሩ ኡናን ጅሩ ነው ዋሩ ከና ኬሳ ቡላ ጅራ ድሜኬን ኩኖ ዱማቱ ጅርቲ oban dhumatu jirti lolaan dhumatu jirti beelaan dhumatu jirti marroo suniif hordofii akka nu godhuun barbaada. Lammeessoo nama kennan mallee achi dhumataa jira kaleellee dhufaa jira engadallee dhufaa jira fala kana boruftaan odon jedhin mangistiin akka yaadan nu godhee mala nu tolchuu barbaada. Akkasii waliin qabnu waaruu jala jirra ijoolleen irraa beelaan dhumataa jirti. nuti waan nyaannu qabnu waan uffannu qabnu qullaa qunqumaa baasanii nu gatanii jiranii borullee iftaanillee akkitti deemnullee jiru nama kennaa gussaa jira ammallee cicciraa jira ammallee saamaa jira kalee dengaldaallee ittumaa jira. ወረዳ መንግስት ማለት ድጋፍ ስትላም ወያፋን ነው ከኘራ ድንበሪ ሲፋ በቆሎፋ ዘይቲፋ ነው ከኘ ሰኔን ኩኖ ብሉ ጅራ ቦሩፍታንልሌ ማሮ አማ ካካ ወራራ ዱፌ አከ ወርዶፊ ነው ጎዱን በርባና agasi waan kenni kunooti buliin qannu woliin qannu kuno argaa jirtanii waan taanu jiru haddedeen nu jiru manan qannu alan qannu fulaan nutir qannu barbaanna amma achi bula akka deebi'anu jiru kuno nama kenna gussaa jiranii ciraa jiranii sanaaf akka taanu dhannee kuno asi baqannee waaroo jira bulaa jirra nuti waan xaasa tokko xaasa lama nu kennane jennaan bulaa jirra kanu akka taanu dhannee bulaa deenu dhannee bulaa hiikinu dhannee akkasiin kuno deemaa bitee akka nagadatan jiru akka jatan jiru karaa mangistiin jiru karaa deemanii qocatan jiru biree qocatan cufa ciree qophaa keewweera karaa kana baanuu danda'u mangistiin karaa kana baanuu danda'u mangistiin jiru nu dhumanna burjii bicha dhumatti nu bicha dhumanna ummata kana keessa nu barbaade agar maaram keessa cicciramne ka hobbaanu nuti nu bichaadha maalo karra kenna dhannee mana kenna dhannee qullaa qunqumaa kanu baan mana kenna la kenni isine kuno kadhattu fakkaanne baranda nama deemu jirra isbaalti kunooti akka kadhattu nu laalataarani kana boruftaanii bacho kai jedhet mangisina kadiga kenna fuudhu wanayyaa jedhama magaala bulee horaa irraani buqqa'ee dhufe yeroo hedduu nuti sabii burjii yeroo hedduu rakkoo baay'ee arginee barabaraan yeroo wayita mootummaan jijjiiramu wayita oli fiixee irratti gara qaama mootummaatiin rakkinni uumamu hunda saba burjii irratti rakkootti dhaqqabaa jira. Rakkinni dhaqqabaa jiru kuni saba hunda keessa xiyyeeffatee saba burjii jedhanii addaan baasanii nurratti rakkoo dhaqqabsaa jiran rakkoo uumaa jiranii jechaadha. Yoo akka fakkeenyatti kaasee abbootii keenyarraa kaasee hanga akaakayyuu keenyaa irraa jalqabee hanga ammaatti nuti rakkinnuma keessa jirraa jechaadha. Haaluma mootummaan jijjiirameen rakkoon nurratti uumamaa jira. Saba burjii jechuudhaan maqaa burjummaa qabannee maquma kanaan rakkoon nurratti uumamaa jira. Fichaa keenyarraa buqqaanee jirra, mana keenyarraa buqqaanee jirra, akkasumas qabeenya keenyarraa buqqaanee jirra jechaadha. Kun kan uumamaa jiru saba burjii jedhanii addaan baasanii xiqqimii adda addaatiif odoon ta'ini yookaan
daangaa irratti odoon ta'ini sabuma burjii balleessu wanni muratee kaydhadhee fudhadhana kana nama tokkotti jechaadha. Kana waan ta'eef mootummaan ilaalcha keessa galchee yeroo ammaa haala itti nu jirrullee ilaalchisee fuulduras akkam ta'uu akka qabnu ilaalee akkaataa itti deemuu qabnu furmaata nu ka'ee dansaadha jedha. Kanarraa kan kaasee amma asitti dhufnee bakka kanatti qubannee haala asitti qubannee turre irraa kaasee yoo dubbadhe hanga ammaa wanni gara mootummaatiin yeroo gabaabaa keessa amma sosochii torbaan kana keessatti tolfameen amma gara mootummaan gara qaama mootummaan dhufanii nu ilaalaa jiranii malee kanaan dura haga yoo ji'a 12 asitti turre namni dhufee gara qaama mootummaatiin nu ilaalellee hin jiru. Kanaaf haala as keessatti nu jirru haala akkaan suukannaa waan ta'eef ammaan achi akkam ta'uu qabna waan jedhu keessatti yaada guddaa keessa jirra jechuudha. Hundi keenya maatii qabna, nama mana bulfatuudha. Asitti naannoo kanarratti dhufne naannoo kana hin beeknu, akkitti socho'anii bulan hin beeknu, akkitti hojjetanii nagadatanii bulan hin beeknu. Kana xiyyeeffannaa keessatti galchee mootummaan fuulduraaf ummata asitti buqqa'ee dhufe kana yookaan bakka jiran sanitti nageenya murtaa'aa ta'e uumee, nageenya amansiisaa ta'e uumee, gadi bu'ee sirriitti ilaalee ummati kan bakka isaatti deebi'ee kan jiraatus yoo ta'e yookaan bakka buqqa'ee dhufetti haala inni itti jiraatu malee sirreessee yaada jiru yoo furmaata ka'ee dansaadhaa waan jedhu gara kiyyaan dabarsaa. Kana wanni an dabarsuu fedhu jecha. አቶ ደጉዳት እኮ ይባላሉ። የሰገን ዞን አካባቢ ህዝቦች የሰገን ዞን አካባቢ ዞን የመልካም አስተዳደር ጉዳዮች ኃላፊ ነኝ። አሁን እዚህ የመጣሁኝ በሰገን ዞን ውስጥ የመንግስት ሰራተኞች፣ የሰገን ከተማ አስተዳደር አመራር፣ መንግስት ሰራተኞች እና አጠቃላይ ህዝብ፣ የወጣቱ ማህበረሰብ እነዚህ የተፈናቀሉ ወገኖችን በኮሚቴ ደረጃ ከሃይማኖት መሪዎች ከአካባቢ ሽማግሌዎች የተጣጣው ኮሚቴ አስተባባሪ ሆኜ ነው። በዚሁ መሰረት በአጠቃላይ ከሁለት ዓመት በፊት ጀምሮ በኦሮሚያ ክልል በገላና አባያና ከቡሌ ሆራ የተፈናቀሉ በግጭቱ ምክንያት የተፈናቀሉት በአማሮ ላይ ወደ 21832 ተፈናቃዮች አሉ። ቡርጂ ላይ 1975 በአጠቃላይ 23807 አካባቢ ተፈናቅለው በእያንዳንዱ በቡርጂም ካምፕ መስርተው በአማሮም ካምፕ መስርተው እየኖሩ ናቸው። ለዚህ እንግዲህ አሁን እኛ በሰገን ዞን የተቋቋመ ኮሚቴ እነዚህ የተፈናቀሉ ወገኖች እስካሁን መፍትሄ ባለማግኘታቸው እየተጉላሉና ለተለያዩ ችግሮች ለረሃብ፣ ለበሽታ፣ ለኑሮ ችግሮች፣ ኢኮኖሚ ችግሮች ስለተጋለጡና ዘላቂ መፍትሄ ስላልተገኘ ህብረተሰቡ እነዚህን ወገኖች መርዳት አለብን ብሎ ኮሚቴ አቋቁሞ በዛ ኮሚቴ መሰረት ቴክኒክ ኮሚቴ ተቋቁሞ በስጦታ በገንዘብ
በአይነት አዋጥቶ በአጠቃላይ በገንዘብ የተሰበሰበው 229471 ብር ሰብስቦ ይሄ ገንዘብ ለተፈናቃይ ብሰጥ ተፈናቃዩ አሁን ካለው ሁኔታ በገንዘብ የሚጠቀምበት የለም ብሎ ቴክኒክ ኮሚቴ አቋቁሞ አሁን በዚህ ወቅት ምንድነው አንገብጋቢው ነገር የተፈናቃዩ ለይቶ የመጀመሪያው አሁን ተፈናቃዩ በፀሐይ ሸራ ስላለ የተቀዳደረ ሸራዎችን ለማስጠገን ሸራ የገዛ የቀለብ ችግር ይኖራል ብሎ በቆሎ ማሽላ በመግዛት አሁን ወቅቱ የ2011 ትምህርት የሚጀመርበት በመሆኑ ለዚህ ለተፈናቀሉ ተፈናቃዮች የትምህርት መርጃ መሳሪያ ደብተር እስክሪብቶ ገዝቶ በዚህ በዛሬው ዕለት ከኮሚቴው ጋር ለተፈናቃይ ቴክኒክ ኮሚቴ አስረክበናል። እንግዲህ ይሄ አሁን ጅምር በመሆኑ ተፈናቃዩ ያለበት ሁኔታ ደግሞ በጣም ከፍተኛ ችግር ውስጥ ስላሉ ቀጣይ ዘላቂው ምንድነው እንደ ዞን እንደዚህ አጠቃላይ እንደ ኮሚቴ የታዘብነው በዘላቂ ደረጃ መንግስት ከክልል የዞን መንግስት የወረዳ መንግስት የክልል የደቡብ ክልል መንግስት ከአጠቃላይ ከፌደራል ጋር ሆኖ ከኦሮሚያ ክልል ጋር የነዚህ ሰላም ማስከበር አለ። እነዚህን ግጭትን የሚያባብሱ አካላት ለይቶ የህግ የበላይነትን ማስከበር አለ። እንደ ዞን እንደ ቡድንም የምናስቀምጠው አንዱ አቅጣጫ ያ ነው። ሁለተኛው አቅጣጫ እኛ እንደ ሰገን አካባቢ ህዝቦች ዞን ዛሬ ባየነው አይናችን ህዝቡ አሁን የሚተኛበት የሚኖርበት ቀጣይ የበልግ ዝናብ ሲመጣ ለበሽታ ለጎርፍ ስለሚዳረግ ቋሚ የመኖሪያ ቦታ የሚያገኝበት የሚቋቋምበት ከመንግስት ጋር ድጋፍ ሰጥተን መስራት አለብን። ከዛ ውጭም ደግሞ ህብረተሰባችንን አስተባብረን አሁን በጀመርነው ልክ ሁሉም በዞናችን ውስጥ ያሉ ወረዳዎች ጋር በመሆን አሁን የቀለብ ማሰባሰብ ስራ መቀጠል አለብን። የህክምና ቡድንም ደግሞ ተቋቁሞ አሁን ከሚመጣው በልግ ጋር ተያይዞ የህክምና ኮሚቴ ተቋቁሞ አስፈላጊ የሆኑት አንገብጋቢ የሆኑ በሽታዎች ከዝናብ ጋር የሚመጡ በሽታ ውሃ ወለድ የዝናብ ጋር ወባ ሊመጣ ስለሚችል ዝግጅት መደረግ አለ። ስለዚህ እንደ ኮሚቴ ወስደን ከዞን አመራር ጋር በደንብ በመነጋገር ሪፖርት በማቅረብ ለዘላቂ ከዚች ችግር የሚላቀቁበት በእቅድ መሄድ አለብን። እኛ ደግሞ እንደ ኮሚቴ ሁሉም የህብረተሰብ ክፍል የተወጣጣ ነው። ህብረተሰባችን ቀስቅሰን በገንዘብም ጉልበትም እነዚህ ህብረተሰብ መንግስት ጎን ሆነን ዘላቂ የሚቋቋሙበትን ስርዓት መፍጠር አለብን። በአጠቃላይ ደግሞ እንደ ሀገርም ከኦሮሚያ ክልል ጋር ሆኖም ከቡሌ ሆራ የተፈናቀሉ ከቤት ንብረታቸው የተፈናቀሉት ወደ ቀያቸው የሚመለሱበት የሰላም ጉዳይ ላይ በየትኛውም ባገኘነው አጋጣሚ መንግስት ጋር ትግል አድርገን አስማምተን ከዛ ወገንም አስማምተን ህዝቡ የሚመለስበት ላይ መስራት አለ። ዞኑ እንደ ዞን መንግስት የራሱን የሚደግፍ በገንዘብም በአይነትም ቢሆን ህብረተሰቡን የማስተባበር ስራ ከመንግስትም በላይ ህብረተሰቡን አስተባበር እነዚህ ህብረተሰብ ወደ ቦታቸው መመለስ አለበት የሚል ሀሳብ ስላለን አሁን ባየነው አይን ከዚህ በፊት ያው የተመላለስን ቢሆንም ዛሬ ላይ ያሉት መሬት ላይ የሚተኙ መኝታ ያልተመቻቸ አፈር ላይ የሚተኛ ህዝብ ነው። ይሄን ህዝብ ከዚህ አፈር ወደ ዋና ቤት ቦታ ፈልጎ የሚመለስ መልሶ የማይመለስ ካለ ቦታ ፈልጎ ከወረዳው ጋር ከዞኑ ጋር ሆኖ ቋሚ ቤት የሚያገኙበትን ሁኔታ አቅደን መስራት አለብን። ይሄ ጊዜ የሚሰጥ አይደለም። ዛሬ ነገ የሚሆን ሊሆን አይገባም። በዚህ ልክ እኛ እንደ ኮሚቴ ሰብሳቢ እኔ እንደ ኮሚቴ ሰብሳቢ አሁን ከመጣን ቡድን ጋር ሆነን አንደኛ የዞኑን አመራር ጋር እንወያያለን። እኛን ወክሎ የላከ ህብረተሰብ ሪፖርት አድርገን ድጋፉ ቋሚ የሚያቋቁም ድጋፍ መሆን አለበት፣ ጊዜያዊ ሊሆን አይገባም። በዚህ ልክ ህብረተሰቡን የማስተባበር ስራ እንቀጥላለን። ዞኑም ደግሞ በዚህ ላይ እንዲረባረብ እንቀጥላለን። ይሄ ብቻ አይደለም። ዞኑ እንደ መንግስት መዋቅር ከክልልና ከፌደራል ጋር ሆኖ ሰላሙን በኦሮሚያ በኩል አምጥተው ህብረተሰቡ የሚመለስበት የቤት ባለቤት የሚሆንበትን የሰላም ባለቤት የሚሆንበትን ባገኘነው አጋጣሚ ሁሉ ለመታገል ህብረተሰቡንም እንቀሰቀሳለን። እኛም ራሳችን አስተዋጽኦ እናደርጋለን። መንግስትም እንዲያደርግ ግፊት እናደርጋለን። በዚህ ልክ ቀጣይ ዘላቂ በጣም እናመሰግናለን።